አትሾጂ እንዴ ስትመጣለች ምንም የማታውቅ ትመስላለች እንደውም ይመስለኛል ከቢኒያም መጥፋት ጀርባ ያለሽ አንቺ ነሽ አይደል ስሚ ሴትዮ አሁን ደግሞ ነፍሰ ገዳይ ያደረግሽ ቅድም ገነት ምናምን እያልሽ ለማማታት ስትጨርጨሪ ዝም አልኩሽ አሁን ደግሞ ነፍሰ ገዳይ እያልሽ ነው አይደል እሺ ትሰሚኛለሽ ሰው ባልሰራው ነገር በሐሰት ወንጀል ያስቀጣል እሺ ከዚህ በኋላ አንድ ነገር እናገርሻለሁ ብትይ ሂጅ እከስሻለሁ እሺ አሁንስ በዛም እና ኧረ እባክሽ እንደው ጥሩ ነው ሂጂና ክሰሽኝ ከዛ በኋላ ማን ፍርድ ቤት ቀድሞ ደግሞ እናያለን እሺ አልገባኝም ቆይ አስፈራራሽ ነው አይ እኔ በብላክ መስፈራራሻለሁ ቤት ማክስ ከዚህ በላይ መቆየት አልፈልግም ምን ይፈልጋለሁ እዚህ ቆይ ነው የምፈልገው እኔ እኮ ግራ እየገባኝ ነው ምናልባት የሆነ ሰው እየተጫወተብኝ ይሆናል በቃ ምን ገና ይሆናል እንዴ ቤዝ ታዲያ ለምንድን ነው ይሄን ያክል እኔን እየጨነቀኝ ያለው እዚህ ጋር እንደምን እየተሰማኝ ነው እባክሽን ገድለው ጥለውት ከሆነ ወተን እንፈልገው ፊልም ላይ እንደምናየው ገድለው ጥለውት ከሆነ ቱቦ ውስጥ እንፈልገው ደግሞ ታውቂያለሽ አይደለ አሁን በእኛ ምክንያት በስም በጣም ብዙ ጥላቶችን አፍርቷል ምናልባት እኮ ይሄኔ ማታ ሲገባ መንገድ ላይ ገድለው ጥለውት ሊሆን ይችላል እዚህ ቆይ ምን አይነት ሀሳብ ነው የምታስቢው እንዴት ነው የሰው ህይወት እንደዚህ ቀለል አድርጋችሁ የምታዩት ቤዝ ምንም ቢሆን እኔ ወጥቼ ካልፈለኩት ልቤ አያርፍም አንቺ እንድትሄጂ አላስገድድሽም እኔ ብቻዬን ሄጄ እፈልገዋለሁ አዎ ዘመዴ ነው ገነት እናቴ ዳግም ወንድሜ እስከሆነ ድረስ እሱም አጎቴ ነው አጎቴ ባይሆንም እንኳን የናታን የቅርብ ጓደኛ እስከሆነ ድረስ ለሱ እታገልለታለሁ ትሰሚኛለሽ ለዚህ ውሻ መቆርቆርሽን ካሁን በኋላ ብታቆሚ እቆረቆርለታለሁ ለማን ሆነና ነው ህይወቴን ያበላሸሁት ለሱ እኮ ነው አሁንም ቢኒያምን ካሰርክበት የማትለቀው ከሆነ የማታውቃትን ኤፍራታን ሆንብሃለሁ የኔ ንግስት ታያት ፈታተኝ በመጀመሪያ ቢኒያምን ያላሳሰርኩትም ሲቀጥል ይሙት በህይወት ነው የማውቀው ነገር የለም ብቻ እኔም ፖሊሶቹን በየፊናችን እየፈለግን ነው ምንም ሳይሆን ወደ ቤቱ ይመለስ ይሻላል ካልሆነ ግን ለአንተም ለእኔም ጦር አይሆንም አይ አያስፈልግም አንቺ እዚሁ ሁኚ እኛ አሁን እንመለሳለን ባይሆን ጃኬቴን አምጪልኝ ለነገሩ ታዩ መኪና ውስጥ አለ እሺ ግን እንዳልጨነቅ ደውለን ቢሆን ደህንነትን ንገረኝ እሺ የኔ ንግስት ቆይ ምን አጥፍተው ነው መተው ወሰዷቸው ወይኔ አምላኬ ቢኒ በጣም በኔ ያዝኗል ልቡን ሰብሬዋለሁ አሁን ለኔ ሲል የሚጠነክር አይመስለኝም እኔ ላይ ያለውን እምነት አጥቷል እኔ ላይ የነበረው ተስፋ ሁሉ ተሟጦ አልቋል ጽዬ ፍቅር እንደዚህ በቀላሉ ተስፋ የሚቆረጥበት ነገር አይደለም ባንቺ ተስፋ ሊያጣ ይችላል ግን በፍጹም ማፍቀሩን አይተው አንተ ቆይ እሱን በምን አወክ የማትተገብረውን ነገር ለምንድን ነው የምታወራው ልጅቷ ማናት ጻድቃ እንዳትገቢ እውነቴን ነው ልጅቷን ራሱ ለማግኘት ብትሞክሪ ላንቺም ለቤተሰባችን ጥሩ አይመጣም ምን ላድርግ እንደምችል አትገምቺም ቆይ አሁን ምን አልኩኝ ልጄን ከተዘጋ ቤት ውስጥ ያወጣችው ያ የራቀ ፈገግታውን የመለሰችለት ጀግና ሴት ማናት ነው ያልኩት ምን አልኩኝ እኔ ነው አስያውጪ አንቺ ደግሞ ማን እንደሆነሽ በጥንቃቄ ያውቃል በረዘገች ብቀመጥ ባንቺ ምክንያት ፈገግታዬ ቢርቅ ባንቺ ምክንያት ስለምንድን ነው የምታወራው ወንድሜ ቆይ ማምን ለምንድን ነው የምትወቅሳት ስማ አንተ ማምን እንደምትወቅሳት እኔ አንተ መውቀስ እንደማልችል ነው የምታስበው ቆይ አባቴ ባንተ ምክንያት እንደሞታ እንደማላውቅ ነው የሚሰማ ለምንድን ነው ሁሉ ጊዜ በአባቴ ሞት አንተ ብቻ እንደተጎዳ የምታስመስለው እኔ አባቴን ባንተ ምክንያት ሳጣ ለምን ብዬ አውቃለሁ በጣም ታሳፍሪያለሽ
በስተመጨረሻም ቢኒያም አሁን ላይ በማን እንደታገተና በህይወት እንዳለ ታውቋል። እስቲ ቢኒያም ባለመሞቱና በህይወት በመኖሩ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት። ከዚህ በኋላ የምናየው በሐረግ ድራማ ላይ በክፍል 89 ምን እንደሚፈጠሩ ቀንጨብ አድርጌ የማሳያችሁ ይሆናል። ዋነኛው ምክንያት ቢኒያም የታገተበት ምን ይመስላችኋል? የመጀመሪያው ነገሮቹን እንዳለ ያፌት ላይ እንዲላከኩና ናታን ቤተሰቦችና የያፌት ጋር ሙሉ ለሙሉ ጦርነቱን ለማስነሳት ሲባል የተደረገ ነገር ነው። ወይንስ ይሄ አጋች አሁን ላይ የሚሰራለት ሰው ወይንም ከላዩ የሚያዘው ሰው ይኖር ይሆን? ያንንም የሚያደርጉ ሰዎች እነማን ናቸው? ቢኒያም አሁን ላይ ዋና ነገሩ በህይወት መኖሩ ነው። ጽዮን፣ ቤዛ፣ ናታን እና ገነት በጣም ተጨንቀዋል። እየተነገራቸው የነበረው አሁን ላይ ቢኒያም ሞቷል ተብሎ ነበረ። በህይወት እንዳለ የሚያውቀው አንድ ሰው ብቻ ነው፣ እሱም ያፌት። ያፌት ይህንን ነገር ቀለል አድርጎ አይቶታል። ቢሞትና የሆነ ነገር ቢፈጠርበት ኖሮ ወዲያውኑ ነበር የምንሰማው። ነገር ግን አሁን ላይ ያፌት ትልቅ ችግር ውስጥ የገባበት ፖሊሶች የጠረጠሩት ናታንም የጠረጠረው ኤፍራታም ሳትቀር የጠረጠረችው ያፌትን ብቻ ነው። ያፌት ይህን ሁሉ ነገር ለራሱ ለማጽዳት ሲል አሁን ቢኒያምን ከራሱ ካለበት ጎልጉሎ ማውጣት አለበት። ራሱ እንዳላረገው ሙሉ ለሙሉ እምነት ነው ያለው። ነገር ግን ፖሊሶች እንኳን ወስደውት ጠይቀውታል፣ ምናልባት ከቢኒያም ጋር የሚያገናኘው ነገር ካለ ብለው። ታዲያ ለፖሊሶቹም የመለሰላቸው መልስ በኩራት ያለበትን ድረስ ሄጄ ማመጣላችሁ ይሆናል፣ ሞቶ እንኳን ከሆነ ቆፍሬ ሬሳውን አመጣላችኋለሁ ብሎ በራሱ በኩራት ተናግሯል። ታዲያ ይህንን ነገር ለማድረግ ቢያንስ 2 ቀን ቢፈጅበት ነው። ወዲያው እንዳወጣው ግን ማን ከጀርባ እንዳለ ማወቅ ይፈልጋል። አሁንም ቢሆን ያፌት የሰለቸው ነገር ቢኖር አሁን ላይ የራሱ እኩል ሰዎች ተቀናቃኞች አሉት። እነሱ ከስር ከስር እየሄዱ ለሱ ችግር እየፈጠሩለትና እንቅፋት እያደረጉለት ነው ያሉት። ያም ነው ከናታን ቤተሰቦች ጋር አሁን ላይ በግድ እያጋጩት ያሉት። ይህንን የሚያደርጉ ሰዎች አንደኛዋ የናታን አዲስ የያዘት ፍቅረኛ ቤተሰብ ናት፣ እናትየው። ይህንን ወጥመድ እየሰራች ያለችው ዋነኛ እሷ ናት። ምናልባት የያፌት ዘመድም ከእሷ ጋር እየሰራ ሊሆን ይችላል። ቢኒያም አሁን ላይ ዋና ተይዟል ወይንም ታግቷል የተባለበት ምክንያት ያፌት ላይ ክስ መክፈቱ ነው። ያም አጋጣሚ ሆኖ ሁሉም ሰዎች ያፌትን እንዲጠረጥሩ አድርጓቸዋል። ታዲያ እንደታሰረ ወዲያውኑ ነበረ አንድ ቀን እንኳን ሳይሞላው የተፈታው። ጽዮን ምን ያህል እንደተጎዳች አይተናል። ገነት ማውራት አትችልም። በዚህ ሁኔታ ላይ እሱ በቅርቡ ተመልሶ የማይመጣ ከሆነ የገነትና የጽዮን ጉዳይ አዳጋች ነው የሚሆነው። ጽዮን ራሷን አሳምናለች ሞቷል ብላ። ለዛም ነበረ በየገደሉና በየጤሻው እየፈለገችው የነበረው። እየፈለገችው ያለችው ሬሳውን እንጂ እሱ በህይወት አለ ብላ ራሷን አሳምና እየፈለገችው አይደለም። ናታንም ቢሆን የጠረጠረው ነገር ቢኖር አሁን ለሱ የሚሰሩ ሰዎች ስላሉ ናታንም በነገራችን ላይ አሁን ላይ እሱም ቦዲጋርዶች ወይንም የራሱ አብሮ አደጎቹ ግብረ አበር አለው። ያ ማለት ለሱ የሚታዘዙ ከሱ ስር የሚታዘዙለት ስራዎች የሚፈጽሙለት ሰዎች አሉት። እነዛንም ሰዎች አሰማርቷል። ያ ማለት እውነትም ቢኒያም በህይወት እንዳለ ከሆነ ያለበት ድረስ ሄደው ፈልገው እንዲያገኙት። አሁን የያፌት ዘመድ የሚባለው ልጅ ቢኒያምን እንዳገተው አይተናል። ያም ብዙም ይቆይ አይሆንም። ልጁ ምንም ያህል አውሬ እንኳን ጨካኝ ቢሆንም ያን ያህል ግን ለሱ የሚያደርግለት አይኖርም። ናታንና ኤፍራታ በመጨረሻም እናቷ ቤት ተገናኝተው ነበር። በዛ ሰዓት ሲገናኙ ብዙም ሳያወሩ ነበር ኤፍራታ ጥላ የወጣችው። ይሄኔ ታዲያ ናታን ፈገግታውን እያሳያት ቢሆንም እሷ ግን አስከፍታው ነበር ከዛ ቤት የወጣችው። ይሄንን ቻናል ሰብስክራይብ በማድረግ ነባሮች ደግሞ ይሄንን ቪዲዮ የምትወዱትና ከሆነ እስካሁን ድረስ አብራችሁኝ እያያችሁ ከሆነ ላይክ ማድረጋችሁን አትርሱ። ለኔም ማበረታቻ ነውና በቀጣይ ክፍል 88ን እኔ ቀደም ብዬ ኮሚኒቲ ፖስት ላይ ስለምለቅላችሁ እዛ ላይ ማግኘት ትችላላችሁ። እስከዛው ድረስ ግን ለእናንተም ለኔም መልካም ጊዜ ይሁንላችሁ። የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4 ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የነዚህን ተከታታይ ድራማዎች ካልጀመራችሁ
እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠረው ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንድትሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። ሰብስክራይብ በማድረግ በማበረታታት አብራችሁኝ ስላያችሁ ከልብ አመሰግናለሁ።